ረዳችኝ። ልጁንም አቀረቡት። ልጁ ደግሞ ምንም መርዳት አልችልም፣ እኔ ኩላሊት በሽተኛ ነኝ፣ ታምሜ ነው ያለሁት፣ ባለትዳር ነኝ፣ በቃ እኔ ምንም መርዳት አልችልም፣ ወደፊት ሀገር ስትገባ ልረዳት እችላለሁ፣ አሁን ላይ ምንም መርዳት አልችልም፣ ታምሜ ነው ያለሁት አለ። ኦኬ ልጁ ግን በጣም አረብ ነው የሚመስለው። ግን ልጁ የአረብ ልጅ ነው የሚመስለው። ሀበሻ ነው አባቱ። ልጆችም እንደዚህ ቆንጆ ናቸው፣ ቀይ ናቸው ልጆችም ኢትዮጵያ ያሉት። ኦኬ እሺ። እና ከዛ አሁን ምንድን ነው ችግርሽ? ወደ ኢትዮጵያ መግባት ነው የምትፈልጊው ወይስ ምንድን ነው? አዎ ልጄንም አስገብቼ እዚህም ለመስራት እንፈልጋለሁ። አገር ሁለት ልጆች አለኝ። ከመጣሁ 1 ዓመት ሆኖኛል። 2 ዓመቴ ነው። ምንም ልጆቼ ደውዬ አላውቅም። በቃ እየናፈቁም ብታይ እና 2 ልጆች አለኝ። የ11 ዓመት ልጅ እና የ8 ዓመት ልጅ አለኝ ሀገር ማለት ነው። እና በጣም በቃ ደውዬም አላውቅም። ቤተሰቦቼ እንደዚህ ያለሁበት ሁኔታ ምንም አያውቁም። እና በጣም ችግር ውስጥ ነው ያለው። እና የሆነ የፎሎ ቻሌንጅ ትላንትና ተወዳድሬ የፎሎ ቻሌንጅ አሸንፌ ነበር። የፎሎ ቻሌንጅ በገባ ልክ ከፍላለሁ ብሎኛል። ይሄኛው እንትኑ ፎሎ ከተደረገ የምናደርገው እሱም ከተደረገ ልክ ከፍላለሁ ብሏል። ነው መተባበር የሚፈልጉ ይተባበሩኝ ይላል። ወደ ሀገር ልጅ ተመስገንብቼ ለልጆቼ ለ3 ልጆቼ ሰርቼ ሌሎቹ ልጆች ማን ነው እያሳደገ ያለው? እናቴ ጋር ጥጃቸው ከመጣ 2 ዓመት ነው። ደውዬ እራሱ አላውቅም። እንደዚህ ቆንጆ ጀምሬም ደውዬ አላውቅም። ከዛ በፊት ነበር የሚደውለው። አባታቸው እስኪ የሁለቱ ልጆች ያያቸዋል፣ ይጠይቃቸዋል። ተለያይተናል። ከዛ በፊት የኮሮና ጊዜ የተለያየ ነው። በቃ የማይሆን ነገር ሲሆን ተለያየን። ልጆቼ ደግሞ እናት አባቴ ጋር አስቀምጬ መጣ። ኦኬ እሺ። ስለዚህ አሁን ይህንን አካውንት ፎሎ እናደርጋለን። አሁን ያለሽበትን እሱ ነው የፎሎ ቻሌንጅ ያልሽው። ኦኬ። እና አብሮሽ ያለው ግለሰብ ማን ነው? እሱ ደግሞ ፎሎ እንደዚህ ቲክቶክ ዲጀር ሙሌ ጋር ልጁን አቅርብ ሲባል እንደዚህ ቲክቶክ ላይ ነበረ። ሳውዲ ያለ ሰው ሲባል ገባ። በዛ ምክንያት ጉዳይ የያዘልኝ እሱ ነበረ። አሁን ድረስ ያው ከ10 ወር ጀምሮ የምወልድበት የምበላበት ሁሉም እያስተባበረ እሱ ነው። ለዚያ እንግዲህ ያው እኔ ላስተዋውቅ እኔ ራሴን ሀቡ እኔ እንግዲህ ገጠር ነው የምሰራው የነበረው በረሃ ላይ። እዛ እንዳጋጣሚ ላይቭ ላይ ጄሙለር ቤት እሷን አቅርበዋት ያው ያለውን ነገር ስታስረዳ ሰማን። እሺ የደፈራት ልጅ ሳዑዲ አረቢያ ለሪያድ ቅርብ ያላችሁ 1 ቁጥር ጻፉና ግቡ ተባለ። 1 ቁጥር ስጽፍ አስገባይ ፎሎሬ ነበር በጊዜው። ከዛ እኔም ቁጥሩን ተቀበልኩኝ፣ ደወልኩለት፣ አቀረብኩት፣ እንዲቀርብ አደረግን። ከዛ ዲጄ ሙለር ጋር ያለውን ነገር ከተናገረ በኋላም ያው መዋጮ ሲባል ሙኒት እህታችን እግዚአብሔር ይስጣት 500 ድርሃም ሰጠችን። ሌላ ደግሞ 100 አለች። ብዙ ሰው ቃል ገብቶ ነበር በጊዜው እሱ ቤት። እንግዲህ ያው ይሄንን ሰጡኝ፣ ቃል የገቡትን አልተገበሩልኝም ማለት ያው 600 ድርሃም ሰጠን። እንግዲህ ኢጃዛ ትውጣ 7ኛው ላይ ወደ 8 ስትሄድ ነው። ወደ 3 ጊዜ ማስወረጃ ተጠቅማ ስለነበር ያው ከብዷታል። ኢጃዛ ተያዝ ተብሎ ኢጃዛ ፈልግ ያስያስኳት ኢጃዛ። እዛ በኋላ እንግዲህ 600 ድርሃም አዋጥቶን የምን ማድረግ አልችል ሲል እኔ የኔን ስልክ ቁጥር ተለዋውጠናል የደፈራትን ቁጥር ለመቀበል በሚል እኔ ላይ ነጋ ታለቅሳለች። እንግዲህ ገጠር ነው ያለሁት ምንም ማድረግ አልችልም። በጊዜው ማቃቸው ቤት አንድ ጥይት ራያ የሚባል እግዚአብሔር ይስጠው እሱ ቤት ገብቼ ራሱ 500 ሌሎችም ምንም ብለው 1000 ሪያል ሌላም ቤት ሻለው የምትባል እህቴ ቤት 1000 ሪያል አዋጡልኝ። 2000 ሪያል ሌላ ቤት ሰበሰብኩላት ከነ ዲጄ ሙለር ጋር 2600 ሆነልን። በዛ እንድትወልድ አደረኩኝ። ከወለደች በኋላ እንግዲህ ያረሰቻትም እኔ የራሴ ሚስት አለኝ። ሚስቴን ሂጂ እረሻት ብዬ ባልተቤቴ ሄዳ አርሳት ከስራ ፈቃድ ወስዳ ማለት ነው። ያው ስራዋ ተመለሰኝ። እንግዲህ እስካሁን ይሄው ኢጃዛ ነች። ያው በቃ ሲከፋት ምን ሲላ ስታለቅስብኝ ይጅላታለሁ። ሚስቴን ደውዬ ዛሬ ከፍቷታል አጽናኛትና ነገ ትመለሻለሽ እላለሁ። ትሄዳለች፣ አጽናንታት ትመለሳለች። እና እኔ ደግሞ አሁን ከገጠር የልብ ድካም ስለነበረብኝ ለሕክምና ወደ ከተማ ስመጣ ያው ያለውን ነገር በአካል ሄጄ እንግዲህ እቺ ልጅ ወደ ሀገር የምትገባበትን እንሞክር በሚል የራሴ ኢጃዛ አለኝ። ኢጃዛዬን ለቅቄ እሷ ጋር ለሷ ያስኩላት ኢጃዛ ጋር ሄድኩኝ። እሷ ጋር እንግዲህ በአካል መጥቼ ከነሚስቴ ቪዲዮ እየሰራው ብዙ ሰው እንዲተባበረን
ጠይቄ ነበር። በቤቴም እርዳታ ሲያላችሁን ብለን የተወሰነ ሰው 100 200 እንትን ብሎናል። ብዙ ሰው ቃል ገብቷል። ግን ከወጣም በኋላ ሀቡ ብሎክ እያደረጉን ያው እንግዲህ መውቀስ አይቻልም። እግዚአብሔር ያዘጋጀላት ነው እና የእውነት ሀቡኔ ያኔ እኔ ለራሴ ሕክምና ላይ ነኝ አሁን ማለት ነው። የምችለው ቢሆን ራሴ ባደረኩላት፣ ግን ለራሴም ከባድ የልብ ድካም ማለት ገጠር እየሰራው ይከብዳል። ስራ ፈትቼ እንግዲህ እሷ ጋር ነኝ። አሁን ደግሞ ትናንትና እንደ ኤርሚ ኤችዲ አይነት ጊዜ ዳኛው ለ12 ሰዎች ውድድር ሰጥቶ ነበር ማለት ነው። ከዛ ውድድር ላይ እኔ ተመረጥኩኝ፣ ገብቼ አሸነፍኩ ውድድሩን። ኤርሚ ኤችዲ ቤት ለሁለት ይሄ ጊዜ ዳኛው የሚባል ወንድማችን ነው። ለ2 ቀን የሚቆይ በገባው ልክ አንዳንድ ብር ሊሰጠን ቃል ገባልን። እንግዲህ 12ቱ ሰዎች አወዳድሬ ማለት አሸንፌ እና ይሄን አሁን በገባው ልክ ዛሬ አንድ ቀን ነገ ነው የቀረን። ሁሉም ቪዲዮ ሰርቶልን ሙሉ ገንዘቡ ለኔ አይደለም በሱ አካውንት ነው የሚገባው። እንግዲህ እግዚአብሔር በሚያውቀው ምክንያቱም እኔ ነገት ያለች እንደ ኢትዮጵያዊነት በማሰብ እዚህ ጋር ያላችሁ ሀቡ ብቻዋን ሳይሆን ሀቡ ፎሎ ብታረገኝ እናንተ 5600ችሁ ስታደርጉ ለዚች ለህፃን ልጅ አንዳንድ ብር ሰጣችሁን። የእውነት ማንኛችሁም የሰው ፊት አታዩም። እኔ ያኒ ለሰው መስዋዕት ከፈልኩ ሳይሆን እግዚአብሔር ነው የሚሰጠው ሁሉን ነገር። ግን ልመና እኔ ለራሴ እንኳን አይደለም ለሰው እንግዲህ ለህቴ ብዬ ነው። ነገ እኔ እህት ላለመደፈሯ፣ ላለማርገዟ፣ እንደዚህ ስቃይ ላይ ላለመውጣቷ ምንም ዋስትና ስለሌለኝ ለሷ በሚል ነው ይሄን ነገር እየለመንኩ የሰው ፊት እየገረፈኝ። ሀቡ ከሚገርምሽ አንተው ራስህ አስረግዘ አንተው ራስህ እግሯን ሰቅለህ እንትን ስታረቅ ቆይተህ እንደዚህ አደረካት እንደዚህ ብዙ ኮሜንት ይሉኛል። ግን እኔ እግዚአብሔር ይመስገን እግዚአብሔር የመረቃት ሚስት አለችኝ ከኢትዮጵያ ጭምር የነበረች እሷ ራሷ ያረሰቻት ነች። ሌላ ቢሆን አሁን በፍቅር ዓለም ያጋጩሻል። ግን እኔ ልተባበር ባልኩ ቢያንስ እነ ሀቡ ናቸው ይሄንን ፈለግ ያሳዩን ለሰው መርዳት። እነ ሀቡ አሳይተውናል። እኛ ደግሞ ከነሱ ሀ ብለን ስንነሳ ሀቡ ብዙ ሰው ታስተናግዳለች። ነገ እኔ ይችኛዋን እንደዚህ አይነት ነገር እርዱኝ ብዬ ስመጣ ስትተባበሩኝ፣ ከዛስ እኔ ደግሞ በምችለው ከነገ ወዲያ እሷ ስንጨርስ ሌሎች እህቶች አሉ እንደዚሁ በችግር ያላችሁ ለእናንተም ደግሞ ድምፅ እንሆናለን በምንችለው። ሁሌም እነ ሀቡ እኮ ፈለጋ ሲይዘው ይቆማል። እንዳይዘጋ የሆነ ሻርፕ ነገር ጦትሽ ላይ ጣል ብታረጊ የኔ ቲክቶክ ሴንሲቲቭ ነው ይዘጋል። አዎ እሺ። እና እነ ሀቡ ሁሌም ወይኔ እየተናገረ ሳልጨርስ ዋርኒንግ ጡቷን አይቶ ውዴ ላይቭ ላይ ስታጠቢ ሻርፕ አድርጊ። እሺማ ጠባች ጨረሰች። እሺ ከምን ይጠገበች ጊዜ ዳኛው የሚባለው ነው ኤርሚ አይደለም። ወይኔ ጉዴ እነሱ ናቸው ኤርሚ ያሉኝ። ጊዜ ዳኛው የሚባል ሰው ነው የሰጠክ ቻሌንጁን። ጊዜ ዳኛው የሚባል ሳውዲ አረቢያ የሚኖር ኦኬ። ጊዜ ዳኛው የሚባል ሳውዲ አረቢያ የሚኖር ግለሰብ ነው ቻሌንጁን የሰጠው። ፎሎው ለልጁ ነው። ስምክ ማን ነው ወንድሜ? ዳንኤል። ፎሎው ለዳንኤል ነው። ይሄ አካውንት የዳንኤል ነው ስሜ ትክክለኛ ስም። ኦኬ ፎሎው ለዳንኤል ነው። ገንዘቡ ግን ለእህታችን ስምሽ ማን ነው? ማሚ I'm going to go to sleep. ኦኬ ማይ ላቭ ጉድ ናይት I love you. ጉድ ናይት ማሚ። ኦኬ ስምሽ ማን ነው እህቴ? ኔቱ ኤልሳ ደስታ። ኦኬ ይሄ አካውንት የዳኒ ነው። ፎሎው ለዳኒ ነው። ገንዘቡ ደግሞ ለደስታ ነው። ሰጪው ደግሞ ጊዜ ዳኛ ይባላል። በሳውዲ አረቢያ የሚኖር ይህንን ፎሎ አድርጋችሁ በፎሎ መጠን የሆነ ከራሴ ጀምሬያለሁ ፎሎ አድርጌያለሁ። በፎሎ መጠን ገንዘብ ለደስታ ይሰጣታል ጊዜ ዳኛው የሚባል ሰው። ስለዚህ 5 ከኪሳችሁ ሳይወጣ ፎሎ በማድረግ ብቻ አንድ ሰው አገዛችሁ ማለት ነው። ቴንክ ዩ። ፎሎ አድርጎ ሁላችሁ ሲገባ 207,000 ነበረው 209,000 ገብቷል። ሌትስ ጎ 209,500 ደርሷል። ሌትስ ጎ ፎሎ አድርጉ ሁላችሁም ፎሎ ያላደረጋችሁ ፎሎ አድርጉ። ሁላችሁም አድርጉ። ያላረጋ አንድም እንዳይኖር ሼር አድርጉና አዳዲስ ሰዎችም ያላረጉ ካሉ
መተው ፎሎ እንዲያደርጉ መናገር የምትፈልጉት ነገር ካለ ተናገሩ፣ እድሉን እንሰጣችሁ። እንግዲህ ወንድሞቻችን በቃ ከቻላችሁ ኔጌቲቭ ኮሜንት አትጻፉ። ምክንያቱም እቺ ልጅ 2 ልጆቿን እንኳን ኢትዮጵያ ያሉት ማውራት ያልቻለች ሴት ነች። ስለዚህ ኔጌቲቭ አትጻፉ። ማገዝ የምትፈልጉ በውስጥ አውሩኝ፣ አለበለዚያም የዋትስአፕ ቁጥሬን እዚህ መናገር እችላለሁ። ጻፉልኝ፣ ማገዝ ትችላላችሁ። እንደነገርኳችሁ ከአምስት ዳንኤል ንገራቸው ቁጥርክን 0567 39 76 15 0567 39 76 15 የዋትስአፕ ቁጥሬ ነው። ማንኛችሁም በዋትስአፕ አውሩኝ እመልስላችኋለሁ። በጊፍት ደግሞ ሳፖርት የምታደርጉ ሙሉውን አውጥቼ ለሷ ነው የምሰጣት። ጊፍተር ካላችሁ ሳፖርት አድርጉን በጊፍትም። እናመሰግናለሁ። እሺ እናመሰግናለን ጋይስ። 10 ደቂቃ ሰጣችኋለሁ። 10 ደቂቃ ፎሎ አድርጉ። ጊፍትም ያላችሁ ጊፍት ስጡ። እዛው ወደ ሌላ ጉዳይ እንሄዳለን። ሌትስ ጎ። ቁጥሩን የሚያዛችሁ ወበዞች። እሺ ስንት ሰው ፎሎ አድርገ እስካሁን? አንበሶች ሲገቡ 207,000 ነበሩ። አሁን 209,800 ገብተዋል። 200 ሰው ጨምሩ። 209,900 ሆኗል። ሌትስ ጎ 210,000 ሊገቡ 100 ነው የቀረው። ቶሎ ቶሎ። እሺ እኮ አቡ እህታችን ሳውዲ ችግር ላይ ናት። የገንዘብ አይደለም። ኦኬ አንዴ ለነሱ ፎሎ ሁሉም እዚህ ጋር ያለ አርገናል ጨርሰናል ሲሉ እነሱን አስወርጃ አስገባሃለሁ። ችግር ላይ ያለችዋል። አንዴ ፎሎ አድርጉ። ሁሉም ጨርሰናል። ሁላችንም ፎሎ እዚህ ጋር ያላችሁ ሁላችሁም ፎሎ አድርጋችኋል። 4700 ሰዎች ሁሉም ፎሎ አድርጓል። ያላረገ የለም። ጨርሳችኋል። እኮ እሺ ሀቡ እህታችን ሳውዲ ችግር ላይ ነች። የገንዘብ አይደለም ህይወቷ አደጋ ላይ ነው እኮ። እሺ ፎሎ ጨርሰናል ካላችሁ እነሱን ሸኝቼ እሷን አስገባለሁ። ጨርሳችኋል ሁላችሁም? 4800 ሰው ፎሎ አድርጓል። ደን ያላረገ የለም። እሺ አርገናል ብላችሁ ጻፉላችሁ። ፎሎ አርገናል ብላችሁ ለማረጋገጥ ሁላችንም አርገናል። በዚህ ኮሜንት ፋንታ አርገናል የሚለው ታይምስ ሲሆን ነው ሁሉም ማረጉን ማረጋግጠው። አርገናል 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 የሚል ኮሜንት ታይምስ ሲሆን በአንድ ድምፅ ሁሉም አርገናል ካለ ሁሉም እርግጠኛ ነው ማለት ነው። አርጋችኋል? ኦኬ ጥሩ። እስቲ ስንት ገቡ? አጋጣሚ ዛሬና ነገን አድርጉኝ። ከነገ ወዲያ አንሱት። ሁሉ ስትገቡ 207,000 ነበራችሁ። ከነገ ወዲያ አንሱት አድርጋችሁ ገንዘቡን ካገኙ በኋላ አንሱት። 210,100 ገብታችኋል። 3,100 ሰው ፎሎ አድርጓል። እንግዲህ ሌላው ኦልሬዲ ያደረገ ነው ማለት ነው። ጨርሰናል። መልካም እድል። 3,000 ምናምን ሰው አድርጓችኋል ከዚህ ቤት። እሺ እናት በቃ ከልብ እናመሰግናለን። ሀቡዬ ክበሪልን። እግዚአብሔር እግዚአብሔር አሚን። በየቤቱ እየገባችሁ ተደረጉ። ቤታውን ያለው ሁሉ ማርጓት ተማርክ ያመሰግናለሁ። እግዚአብሔር አሜን። በሰላም ተገላገይ። በጣም አመሰግናለሁ። እህት አሚን። ይወድ እሺ ውዶቼ እናመሰግናለን። ሁላችሁም ስላረጋችኋቸው እናመሰግናለን። 3,000 ምናምን ሰው ፎሎ በዚህ ፍጥነት ስላረጋችኋቸው ተባረኩ። እጃችሁ ይባረክ፣ እድሜ ይስጣችሁ፣ ክፉ አይንካችሁ። እሺ አሁን ሳውዲ ችግር ላይ ናች ያላችኋት ልጅ የታለች?